ይህ ተሐድሶ ሶስተኛው ክፍል ነው ይዤ የመጣሁት። እንግዲህ እግዚአብሔር የሰጠን የተስፋ ቃል እጅግ ብዙ ነው። እግዚአብሔር የሰጠንን የተስፋ ቃል የምናገኘው በሁለት ነገር ነው። አንደኛው የእግዚአብሔርን ቃል በመቀበል፣ ሁለተኛው ደግሞ ያን ቃል ይሰራል ብለን በማመን ነው። በእነዚህ ሁለት ነገሮች ላይ ለመናገር እፈልጋለሁ። ቃሉ ያወርሰናል። በሐዋርያት ሥራ 20:32 ላይ አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳንም ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ ይላል። የእግዚአብሔር ቃል ሁለት ያደርገው ነገር፣ አንደኛ ያንጸናል። ማነጽ ማለት መገንባት፣ እንደ ድሮ አድርጎ መመለስ ወይም ማሳመር ነው። የሚያሳምረን፣ የሚያስውበን፣ የሚያሳድገን የእግዚአብሔር ቃል። በሁለተኛው ደረጃ የሚያደርገው ደግሞ እግዚአብሔር የሰጠን የተስፋ ቃል ከ8,000 በላይ ነው ይላሉ። ያም ጥበቃን በተመለከተ፣ ገንዘብን በተመለከተ፣ ኑሮን በተመለከተ፣ ቤተሰብን በተመለከተ፣ ሁሉንም በጣም በየአይነቱ ሁሉ ነገር ከ8,000 በላይ የሆነ ስጦታን ሰጥቶናል። እና ከዚህ ውስጥ እንደው 3ቱን ብቻ 4ቱን ብቻ ልጥቀስ፣ በጣም አስፈላጊዎች ሆኑ። የመጀመሪያው ማቴዎስ 11:28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚል ቃል አለ። በእውነት እኔ ምንም አይነት ሸክም የለኝም የሚል ሰው ካለ በቃ በጣም እኔ ይደንቀኛል። ሸክም የሌለው ሰው አለ? ሁላችን አለን የተለያየ ሸክም፣ የራሳችን፣ የቤተሰባችን፣ የኑሯችን፣ የኑሮ ፈቃድ፣ የመኖሪያ ፈቃድ፣ የተለያየ ነገር። እግዚአብሔር ሸክማችንን አምጥተን በሱ ፊት ጥለን እንድንመለስ እንጂ ሸክም ይዘን መተን እንደገና ሸክም ይዘን እንድንመለስ አይፈልግም። ሸክም ከባድ ነው፣ ያጎብጣል፣ ሰው እንደ ልቡ እንዳይስቅ ያደርጋል፣ ፊት ያጨማድዳል። ሸክም ከባድ ነው። ነገር ግን እነዚህን ሸክሞች ተሸክመን መመላለስ የለብንም። ምክንያቱም እኛ እንዳንሸከም ሸክሞችን ሁሉ በሙሉ ጌታ ተሸከመ። እስቲ አስቡት፣ በጎልጎታ ጌታ ኢየሱስ ክርስቶስ ያንን ትልቅ መስቀል ተሸክሞ ሲወድቅ ሲነሳ፣ ሲወድቅ ሲነሳ፣ ሲደማ፣ ይህ ሁሉ ለማን ነው? ለምንስ ነው የወደቀው የተነሳው ብለን ብናስብ እኔና እናንተ እንዳንሸከም ነው። ምንም አይነት ሸክም እንዳንሸከም ጌታ በመስቀል ላይ በዚህ ሁሉ መከራ ካለፈ በኋላ የተናገረው አንድ ቃል ተፈጸመ አለ። ተፈጸመ። ኢትስ ፊኒሽድ። ስራው፣ የህዝቤ ድካም፣ የህዝቤ ሸክም፣ የህዝቤ ጭንቀት ሁሉ ተወሰደ፣ ዋጋ ተከፈለለት። ቴቴለስታይ ማለት የሂሳብ ቋንቋ ነው። ሂሳቡ ተዘጋ። ፔይድ ኢን ፉል። ስለዚህ እኔና እናንተ አሁንም በሸክም ላይ ስንኖር ጌታ ደስ አይለውም። ይህ የተስፋ ቃል ነው። ሌላው የተስፋ ቃል ደግሞ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት እርሱ ስለ እናንተ ያስባልና የሚል በአንደኛ ጴጥሮስ 5:7 ላይ ተጽፏል። ጭንቀት የሌለው ማን ነው? ብዙ ሰው በጭንቀት ውስጥ ነው የሚኖረው። ጭንቀቱን ይዞ ወደ እግዚአብሔር ይመጣል፣ ወደ ቤት ይመጣል። ጭንቀቱን እንደገና ተመልሶ ይዞ ይሄዳል። የእግዚአብሔር ፈቃድ ግን ይሄ አይደለም። ጭንቀታችንን እዚህ መስቀሉ ስር ጥለን ለተጨነቀልን፣ እሱ ተጨነቀ፣ ተሰቃየ ይላል። ተጨነቀ፣ ተከፋ። ለምንድን ነው ጌታ ኢየሱስ የተጨነቀው?
እኛ እንዳንጨነቅ ነው። እንዳንጨነቅ እሱ ተጨነቀ፣ ስለኛ ተጨነቀ። ጭንቀታችንን በእርሱ ላይ ጥለን ያለ ጭንቀት እንድንወጣ፣ እንድንገባ፣ እንድንመላለስ ይፈልጋል። እንደገና ደግሞ ታመው ለሚሰቃዩ፣ በህመም በበሽታ ለሚገረፉ ወገኖች ጌታ ጀርባውን ተገረፈ። 39 ጅራፍ፣ እያንዳንዱ ጅራፍ ጫፉ ላይ ብረት ስላለው ብረቱ ሰውነት ውስጥ ገብቶ ሲወጣ ከነደሙ ነው የሚወጣው። ብዙ ስቃይ። እኔ ፓሽን ኦፍ ዘ ክራይስት የሚለውን ፊልም አይቼ ፊልም ቤት ነው ያየሁት። አይቼ ስወጣ በጣም ተናደድኩ። ምንድነው ያናደደ ብትሉኝ፣ አንደኛ የሰይጣንን ውሸት በመቀበሌ፣ ሁለተኛ ባለማመኔ። ጌታ ከዚህ በላይ ምን ይሁንልኝ? እኔ እንዳልሰቃይ፣ እንዴ እንዳልገረፍ በበሽታ። ዛሬ በኪሞ የሚቃጠሉ ስንት ወንድሞች እህቶች አሉ። ያንን ቃጠሎ እኮ ጌታ ተቃጠለልን። ያንን ስቃይ እኮ እሱ ተሰቃየልን። ለምንድን ነው እኛ የምንሰቃየው? በመገረፉ ቁስል ተፈወሳችሁ ሲል የወደፊት አይደለም። ያኔ እሱ ዋጋውን በከፈለ ጊዜ እኛ ገና ሳንወለድ በሽታ ወደኛ ሳይመጣ በፊት ዋጋው ተከፍሏል። It's finished. ተከፍሏል። ስለዚህ ዛሬ ይህንን ቃል የራሳችን ስናረገው፣ እውነትም ጌታ የተናገረው እውነት ነው ስናምን፣ ከእርሱ ጋር ስንስማማ በሽታው እኛ ጋር ለመቀመጥ ምን መብት አለው? ምንም መብት የለውም። ስለዚህ ወገኖቼ የተስፋውን ቃል የኛ ማድረግ ነው የኔና የናንተ ስራ። ይሄ ነው ትልቁ ስራችን። ማንም የተጠማ ቢኖር ይምጣና ይጠጣ። ዮሐንስ 7:30 ከሆዱ የሕይወት ውሃ ወንዝ ይፈልቃል። ይሄ ወንዝ የሚፈልቀው በመከራ በችግር ሲያልፉ እንኳን ደስታው የሚፍለቀለቅ ማለት ነው። ምንም ሊያቆመው የማይችል፣ ውጫዊ ነገር ሊያቆመው የማይችል፣ ውጫዊ ነገራችን እንኳን ቢጎሳቆል አለ ውስጣዊ ሰውነታችን ዕለት ዕለት ይታደሳል አለ። በምን? በመንፈሱ። ስለዚህ ወገኖቼ የእናንተ ስራ ምንድነው መሆን ያለበት? እግዚአብሔር የተሰጠውን የተስፋ ቃል የራስ ማድረግ ነው። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እግዚአብሔርን በመጠባበቅ እንዴት አድርገው? በማጉረምረም አይደለም የሚጠብቁት፣ በተስፋ እግዚአብሔር ይመጣል፣ የተናገረው ሕይወት በሕይወቴ ይፈጸማል ብለው ለሚጠብቁ፣ በጥርጥር ለሚጠብቁ አይደለም። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። ንስር ከፍ ብላ መሄድ የምትችል ናት። ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ኢሳይያስ 40:31 እነዚህ ሁሉ የተስፋ ቃሎች የተነገሩት አንደኛ በሚወደን፣ ሁለተኛ ዋጋ በከፈለልን፣ ሶስተኛ ኤልሻዳይ የሆነ ሊዋሽ በማይችል በእኔና በእናንተ ጌታ የተነገረ ነው። ስንቶቻችን የአባታችንን ቃል አድምጠን እንቀበላለን?
አንድ ነገር እገዛልሃለሁ ቢለን እንደሚገዛን ስንቶቻችን እናምናለን? እግዚአብሔር ግን የቱን ያህል በእግዚአብሔር ድረስ ስንታይ እኛ ክፎች ነን። እናንተ ክፎች ሆናችሁ ለልጆቻችሁ መልካም ስጦታ መስጠት ከቻላችሁ የሰማይ አባት የቱን ያህል አብዝቶ። ስለዚህ እምነት በጣም አስፈላጊ ነገር ነው። እግዚአብሔር የተናገረውን ቃል ማመን አለብን። ስንቶች እግዚአብሔርን ትወዳላችሁ? ጌታን የሚወድ እሺ፣ ስለወደድነው ነው እዚህ መተን ቁጭ ያልነው። ጌታ ሲናገር እንደዚህ ይላል በዮሐንስ 14:23 ላይ የሚወደኝ ቢኖር ቃሌን ይጠብቃል። የሚወደኝ ቢኖር ቃሌን ይሰማል፣ ሰምቶ ይጠብቃል። እንግዲህ ፍቅራችን የሚገለጠው በምንድን ነው? ቃሉን ሰምተን በመታዘዝ ነው። ቃሉን ሰምተን መታዘዝ ነው። ብዙ ጊዜ በንስሐ ራሳችንን እንጨርሳለን። ዛሬም ሁለተኛ አልዋሽም፣ ሁለተኛ አላማም፣ ሁለተኛ እንዲህ አላደርግም። ነገር ግን ተመልሰን እዛው ነን። አሁንም እዛው ነን። ለምን? እግዚአብሔር የሚያዘዘንን መንገድ እግዚአብሔር ደግሞ ትችላላችሁ ታደርጋላችሁ ባለው መንገድ አይደለም የምንሄደው። ኢያሱ ምዕራፍ 1:7 ላይ ያለፈው ሳምንት እንደተናገርኩት የእግዚአብሔር ቃል የሚለው ምንድን ነው? የእግዚአብሔርን ቃል ትጠብቀውና ታደርገው ዘንድ እንድትችል ይህንን ቃል ተናገረው። በቀንና በሌሊት አስበው፣ በሌሊትም አስበው፣ በቀንም አስበው፣ ፋታ ሳትሰጥ አስበው፣ አሰላስለው። ያን ጊዜ ካንተ ጋር ይዋሃዳል። ያን ጊዜ መከናወንን ታገኛለህ። ያን ጊዜ እግዚአብሔርን በቃሉ ትታዘዛለህ። ያን ጊዜ በእውነት እግዚአብሔርን እንደምትወድ ኢየሱስን እንደምትወድ ትገልጣለህ። ለምን? በመታዘዝ። ስንቶቻችሁ ናችሁ የእግዚአብሔር ቃል የምታሰላስሉ? በጣም ጥቂቶች ናችሁ። የኔና የናንተ ስራ ሌላ ስራ አይደለም። ስራችን በክርስትና ውስጥ ሕይወታችን እንዲያድግ ከፈለግን፣ የእግዚአብሔርን ክብር ማየት ከፈለግን፣ በጌታ ማደግ ከፈለግን ብዙ አይደለም። አንድ ቃል በቀን ውስጥ ወስዳችሁ ብታሰላስሉ፣ ብታወጡ፣ ብታወርዱ ያ ቃል ሕያው ሆኖ ወደ እናንተ ይመጣል። ከፊደልነት ወደ መንፈስ ይሆናል። የነገርኳችሁ ቃል መንፈስም ነው ሕይወትም ነው። ሕይወት ሆኖ ይመጣል። ሕይወት ደግሞ ምንድን ነው? የሞተን ነገር ሁሉ ያስነሳል። ይህም መለማመድ አለብን። የታመመ ሰው በመገረፉ ቁስል ተፈወስክ የሚለውን ነገር ሲያሰላስል የሚሆነው ነገር ምንድን ነው? ይሄ ቃል በመገረፉ ቁስል ተፈወስኩ። እንዴት ነው ቃሉ የሚፈውሰኝ? ጌታ ስለተገረፈልኝ፣ ዋጋ ስለከፈለልኝ፣ ሲገረፍ በጣም ስለታመመ፣ ስለተጨነቀ፣ ጭንቀቴን ስለወሰደ፣ በሽታዬን ስለተሸከመ፣ ስለዚህ እኔ ነፃ እንደሆነ ይህን አደረገ። ጌታ ያደረገው ነገር ሁሉ እኛ እንዳንሆን ነው። እኛ ከኃጢአት ነፃ እንድንሆን እሱ ኃጢአት ያላወቀውን ስለኛ ኃጢአት አደረገው ይላል። ራሱ ኃጢአት ሆነ። ለምን? እኛ ከኃጢአት ነፃ እንድንሆን። እንደዚሁም ደግሞ በመገረፉ ቁስል ተፈወሳችሁ ሲል እሱ የተጨነቀውና ዋጋ የከፈለው የታመመው የተገረፈው እኔና እናንተ በነፃነት እንድንኖር።
ገላትያ 5:1 ላይ በነፃነት ልንኖር ክርስቶስ ነፃ አወጣን ሲል ታሞ ጎብጦ ተቸግሮ አዝኖ ነፃ ወጣው ማለት አይችልም? ይችላል እንዴ? ማንን ነው የሚያታልለው? ራሱን ወይስ እግዚአብሔርን? ነፃ የወጣ ሰው ያስታውቃል። አንገቱን ቀና አድርጎ ምንም ነገር ሳይኖርበት የሚመላለስ ነው። ስለዚህ እግዚአብሔርን ደስ ለማሰኘት የእግዚአብሔርን ፈቃድ ለመፈጸም ታደርግና ቃሉን ታደርግ ዘንድ እንድትችል ቃሉን በሌሊትና በቀን አስበው አሰላስለው። ይሄ ቃል ካንተ ጋር ተዋህዶ ምን ይሁን? ይጥቀምህ። ስለዚህ ቃሉ ከኛ ጋር እስኪዋሃድ ድረስ ማሰላሰል አለብን። ዕብራውያን 4:2 ላይ ለነዚያ ደግሞ እንደተነገረ ለኛ የምስራች ተሰብኮልናል። የምስራች ማለት ሰው ለተቸገረው ነገር የምስራች የምትሉት። ገንዘብ ላለው ሰው የምስራች ገንዘብ አገኘ ብትሉት አይ ገንዘብ አለኝ ይላቸዋል። ጤና የሌለው ሰው ግን የምስራች ጤና አገኘ ብትሉት ደስ ይለዋል። እውነተኛ ምስራች ይሆናል። ለእያንዳንዳችን የምስራች ይናገራል መጽሐፍ ቅዱስ። አለን የምስራች። እነዚህ ሁሉ ነገሮች የሚገኙት ግን የእግዚአብሔርን ቃል ወስደን ከራሳችን ጋር ስናዋሃደውና እኛና ቃሉ አንድ ስንሆን ነው። ያን ጊዜ ምን አለ? ለነዚያ ደግሞ እንደተሰበከ እንደተነገረ ተሰብኳልና፣ ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ይሄ መጽሐፍ ቅዱስ የእግዚአብሔር ቃል ስለሆነ የተጻፈው ለሁሉ ለጥቅማችን ነው። የሚጠቅመን ግን ከኛ ጋር ሲዋሃድ ብቻ ነው። እውቀት እኮ ማለት ምንም ማለት አይደለም። ሴሚናሪ ውስጥ፣ ኮሌጅ ውስጥ፣ ባይብል ኮሌጅ ውስጥ የሚያስተምሩ ነገር ግን የማያምኑ ሲጃራቸውን እያጨሱ መጠጣቸውን እየጠጡ የሚያስተምሩ አሉ። ለኑሯቸው ለስራ ሰው ሊለወጥ የሚችለው ይህንን ቃል ፊደሉን ወደ መንፈስነት፣ ሎጎስን ወደ ሬማ ወደ ራስ ሲያመጣውና ሲኖርበት ነው። እስቲ ክብር ለጌታ ለኢየሱስ። አሁን አንድ ነገር ጠይቃችኋለሁ። ከዛሬ ጀምራችሁ ወይም ከነገ አንድ ቃል እየወሰዳችሁ ቀኑን ሁሉ አሰላስሉት። ምን ያህል ለውጥ እንደሚያመጣ ታያላችሁ። ምን ያህል። ሁለተኛ የተስፋው ቃል የምንወርሰው የራሳችንን የምናረገው በእምነታችን ነው። በእምነታችን ነው። እምነት ማለት ምንድን ነው? እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት ነው። ተስፋ ነው ያደረግነው፣ የተሰጠን ተስፋ ነው። የእግዚአብሔር ቃል ተስፋ ሰጥቶናል። ይህን ተስፋ ግን ለእኛ እንዲጠቅመን ወደ እምነት መለወጥ አለብን። እንዴት ነው የምንለውጠው? እምነት ተስፋ ያደረግነውን ነገር እንደሚፈጽም እርግጠኛ የምንሆንበት ነው። እምነት የሚባለውን ነገር የሚያደርገው ነገር ምንድነው? ተስፋን ወደ ራስ ማምጣት። ነገን ተስፋ የነገ ነው። ነገ የታመመ እፈወሳለሁ ይላል። የታሰረ ነገ እፈታለሁ ይላል። ያጣ ነገ አገኛለሁ ይላል። ነገ። እምነት ግን ምን ይላል? ዛሬ አግኝቻለሁ፣ ዛሬ ተፈውሻለሁ፣ ዛሬ ነፃ ወጥቻለሁ። እንዴት? ቃሉ ነፃ አውጥቶኛል። እምነት ማለት እንደዚህ ነው። አይገርምም? ሞኝነት የሚመስል ነገር ነው። ሞኝነት የሚመስል ነገር ነው። እንደገና ሁለተኛው ደግሞ ምን አለ? የማናየውንም ነገር እውን መሆኑን
የምንረዳበት ነው። አላየነውም፣ ነገር ግን እውን ሆነን እውን ነው ብለን የምንረዳው በምንድን ነው? በእምነት ነው። እግዚአብሔር አለ ብለን የምናምነው በምንድን ነው? በእምነት ነው። መንግሥተ ሰማያት አለ ብለን የምናምነው በምንድን ነው? በእምነት ነው። ሄዶ አይቶ የመጣ ሰው ያለ አይመስለኝም። አንዳንዶች ሄደን መተናል ይላሉ፣ ግን የራሳቸው ኤክስፔሪየንስ ስለሆነ የተለያየ ነገር አለው። ብዙውን ነገር በእምነት ነው። እግዚአብሔር ደግሞ ምን አደረገ? የዚህን ዓለም ጥበበኞች አስተዋዮች ነን አዋቂዎች ነን የሚሉትን ያሳፍር ዘንድ የዓለምን ሞኝ ነገር ምናምንቴውን መረጠ ይላል። በስብከት ሞኝነት የሚያምኑትን መረጠ። ይሄ የስብከት ሞኝነት ነው በሰው አእምሮ ሲመረመር። ነገር ግን የእግዚአብሔር ሞኝነት ይሻላል ከኛ ብልጥነት ይሻላል። እግዚአብሔር በሰው አእምሮ አይመረመርም። ሰማይና ምድርን የፈጠረ ጌታ። አንዳንድ ጊዜ አሳዎችን ስመለከት የቀለም አገባባቸው በቃ የለበሱት ልብስ እግዚአብሔር ያለበሳቸው እንዴት እገረማለሁ። ደግሞ አበባዎችን ስመለከት በማስተዋል ካየን ወገኖች በጣም ይደነቃለን። እኛ እግዚአብሔር ልንጠይቅ ማንን እንዴት ተፈጠርን እንኳን አናውቅም። ግን ከእግዚአብሔር አፍ የወጣውን ቃል ልክ ነው ብሎ መቀበል ነው አማኝ የሚያደርገን። አማኝ እኮ የተባልነው ምንድን ነው? የማይታመነውን ነገር በሰው አእምሮ የማይታመነውን ነገር በማመናችን ነው። እኛ አማኞች ከሆንን አማኞች ነን። ሁሉንም ነገር እግዚአብሔር ያለውን መቀበል አለብን። ስለዚህ እምነት ምን እንደሚያደርግልን ብዙ ነው፣ ግን 5 ነጥቦችን ነግራቸዋለሁ። ጊዜ ግን ስለሌለ አርቲስት 1-2ቱን እናገራለሁ። አንደኛ ወደ እግዚአብሔር መንግሥት የገባ ነው በእምነት ነው። ሮሜ 10:8 ላይ ሲናገር በአፍህም በልብህም ቃል ቀርቧልና ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። ወደ እግዚአብሔር መንግሥት ያመጣን እምነት ነው። እምነት ከሌለን እግዚአብሔር ያድናል ብሎ ማንም ሰው በእግዚአብሔር መንግሥት ውስጥ መኖር አይችልም። አንዳንድ ሰዎች ይሄ የእምነት ትምህርት እንደው የሐሰት ትምህርት ነው ብሎ በድፍረት የሚናገሩ አሉ። ከመጽሐፍ ቅዱስ ውስጥ እምነትን ካወጣችሁ የሚቀርላችሁ የውጭ ከቨሩ ብቻ ነው። ላዩ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጀምሮ ማመን አለብህ። እግዚአብሔር ሲፈጥር የት ነበር? እሱም ማን ፈጠረው? ምናምን እያልክ ልጠየቅ ትችላለህ። እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጀምሮ እስከ ራእይ መጨረሻ ድረስ እያንዳንዱ ፔጅ ላይ እምነት አለ። እምነትን ከእንትን ውስጥ ካወጣኸው በቃ መጽሐፍ ቅዱስ የሚባል ነገር የለም። እምነት ነው የሚያስፈልገን፣ ሌላ ነገር አይደለም። ወደ እግዚአብሔር ቤት መግባት ወይም ወደ እግዚአብሔር መንግሥት መግባት ብቻ አይደለም፣ በእግዚአብሔር መንግሥት ውስጥ ለመኖር የሚያስፈልገን እምነት ነው። ጻድቅ በእምነት ይኖራል አለ እንጂ በገንዘብ ይኖራል አላለም። ገንዘብ ስላለን አይደለም እኛ የምንኖረው። ጻድቃን ከሆንን የምንኖረው እምነት ስላለን ነው። ስለዚህ ምን ይላል? ሮሜ 1:17 ላይ ጻድቁ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል ይላል። ጻድቅ የሚኖረው በዘመድ አይደለም፣ በገንዘብ አይደለም፣ በተለያየ ነገር አይደለም። የሚኖረው በእምነት ነው። በቃ እምነት ከገንዘብ ይበልጣል። ገንዘብ ሊያደርግ የሚችለው ነገር አለ፣ ሊያደርግ የማይችለው ብዙ ነገር አለ። እምነት ግን ሊያደርግ የማይችለው ነገር ምንም የለም። ሁሉን ነገር ማድረግ ይችላል የእምነት ሰው። ክብር ለኢየሱስ ይሁን።
ሁለተኛ ገላትያ ምዕራፍ 3 ቁጥር 11 ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ አይጸድቅም፣ እንደማይጸድቅ ግልጥ ነው ይላል። ሶስተኛ ዕብራውያን 10:38 ጻድቅ ግን በእምነት ይኖራል፣ ወደ ኋላውም ቢያፈገፍግ ነፍሴ በእርሱ ደስ አትሰኝም ይላል። ጻድቅ በእምነት ዳነ፣ በእምነት በእግዚአብሔር ቤት ውስጥ ይኖራል። ከእምነት ወደ ኋላ ቢሆን ግን እግዚአብሔር በሱ ደስ አይሰኝም። ያለ እምነት እግዚአብሔርን ደስ ማሰኘት ስለማይቻል እዚህ ለእኔና ለእናንተ ምንም ያልሰጠን ነገር የለም። ሁሉ ነገር ተሰጥቶናል። የሚያስፈልገን አንድ ነገር እምነት ብቻ ነው። ዕንባቆም 2:4 ጻድቅ ግን በእምነት በሕይወት ይኖራል። በጣም ደስ ይለኛል። ይሄ እኛን ሕያዋን የሚያደርገን በእግዚአብሔር ቤት ውስጥ እምነታችን ነው። እግዚአብሔር ሰውን አክባሪ አይደለም። ሁላችንም እኩል ነው የሚመለከተው። ነገር ግን አንዳንድ ሰዎች ደግሞ አሉ፣ የኤልያስ አይነት ሰዎች ከሰማይ እሳት የሚያወርዱ፣ ከሰማይ ዝናብን የሚያወርዱ፣ ዝናብ እንዳይመጣም የሚከለክሉ፣ ተፈጥሮን የሚቆጣጠሩ፣ የሞተን የሚያስነሱ፣ ሁሉን ነገር የሚያደርጉ እና በእነዚህ ሰዎች የተለዩ ሰዎች አድርገን እናያቸዋለን። እግዚአብሔር በተለየ መንገድ እንደፈጠራቸው እነሱ ከሰው ሁሉ እንደተለዩ። ነገር ግን መጽሐፍ ቅዱስ የሚለን ምንድነው? ኤልያስም እንደኛ የሆነ ሰው ነበረ ይላል። ኤልያስ ምንድነው? ሰው ነው። ግን ኤልያስን ኤልያስ ያሰኘው እምነቱ ነው። ስለዚህ ወገኖቼ በምድር ዘመናችን ውስጥ እግዚአብሔርን ደስ አሰኝተን እና ወደ ዘላለማ ሕይወታችን ወደማይጠፋው ወደማይቆጠር ዘመናችን መሄድ የምንችለው በምድር ላይ እግዚአብሔርን በእምነታችን ደስ አሰኝተን ነው። እምነት ከሌለን እግዚአብሔርን ደስ ማሰኘት አንችልም። ስለዚህ ጻድቅ በእምነት ይኖራል። እስቲ ሁላችሁም በሉ። እስቲ እንደገና ድገሙት። አንድ ጨምርላችሁና ጨርሳለሁ። እምነት ከሌለን ከእግዚአብሔር ምንም አናገኝም። እስቲ ምንም በሉ። ምንም ደህንነት የለም፣ ፈውስ የለም፣ በረከት የለም። ከሌላ ቦታ እናገኝ ይሆናል፣ ከእግዚአብሔር ዘንድ ግን ምንም የለም። ዕብራውያን 1:5 ላይ እንደዚህ ይላል፣ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። በእምነት ይለምን። የሚጠራጠር ሰው በነፋስ እና የተነቀነቀ የባህርን ማዕበል ይመስላል። ሁለት ሐሳብ ላለው በሐሳቡም ላውል ሁለት ሐሳብ ላለው በመንገዱ ላውል ለዚያ ሰው ከጌታ ዘንድ አንዳች፣ እስቲ ሁላችሁም አንዳች በሉ። አንዳች ድገሙት እስቲ። እንዲያገኝ አይምሰለው። ዜሮ። አንድ ነገር ከእግዚአብሔር ዘንድ ያለ እምነት የሚገኝ የለም። ስለዚህ እምነት አስፈላጊ ነገር ነው። ማሳደግ ያለብን እምነታችንን ነው። እምነት ደግሞ ራሳችን ልናሳድገው የምንችል ነው። ሁሉ ነገር እጅ በመጫን በጸሎት በተለያየ ነገር ልናገኝ እንችላለን። ነገር ግን እምነት እጅ በመጫን አይተላለፍም። እምነት የግል ነው። እግዚአብሔር የእምነት መጠን ትንሽ ሰጥቶናል ለሁላችንም። ያን እምነት ማባዛትና ወደ ትልቅ ደረጃ ማድረስ ግን የኔና የናንተ ፋንታ ነው። እንዴት? ቃሉን በማመን፣ ቃሉን በማሰላሰል፣ ቃሉን በመናገር፣ እንደ ቃሉ በመናገር ሕይወታችን እየተለወጠ መሄድ አለበት። ስለዚህ የምጠይቃችሁ ከዛሬ ጀምሮ
አንድ ቃል ውሰዱ። አንድ ቃል ውሰዱና ያንን ቃል አሰላስሉት ምን ማለት እንደሆነ። እያንዳንዱ የእግዚአብሔር ቃል የሚያደርገው ነገር ቢኖር ምንድነው? የእግዚአብሔርን ማንነት ይገልጥልናል። አንብበን ምዕራፍ 1 አንብበን ምንም አንብበን ቃል ላይ እዛ ውስጥ እግዚአብሔርን ካላየነው ያንን ምዕራፍ እንደገና ደግመን አንብበው እስከ መቼ? በዛ ውስጥ ጌታን እስከምናይ ድረስ። ምክንያቱም እያንዳንዱ ፔጅ እያንዳንዱ ቃል የሚናገረው ስለ እግዚአብሔር ነው። እና ስለዚህ የእግዚአብሔር ቃል ከኛ ጋር ሲቀራረብ ከእግዚአብሔር ጋር ተቀራረብን ማለት ነው። የእግዚአብሔር ቃል ውስጣችን ሲሞላ በእግዚአብሔር ውስጣችን ተሞላ ማለት ነው። የእግዚአብሔር ሐሳብ ውስጣችን ሲገባ ከእግዚአብሔር ሐሳብ ጋር ተስማማን ማለት ነው። ከቃሉ ውጪ ክርስትና የለም። ከቃሉ ውጪ እምነት የለም። በሴሎ ይላል ሳሙኤልን እግዚአብሔር በቃሉ አማካኝነት ይናገረው ነበር ይላል። የተናገረው በህልም አይደለም፣ የተናገረው በራእይ አይደለም፣ የተናገረው በአካል አይደለም። ነገር ግን በቃሉ አማካኝነት እግዚአብሔርን ያይ ነበር ይላል። ሐዋርያው ጳውሎስ በኤፌሶን ምዕራፍ 1 ቁጥር 17 ላይ እግዚአብሔርን ታውቁ ዘንድ የጥበብንና የመገለጥን መንፈስ እንዲሰጣችሁ እጸልያለሁ ይላል ለምእመኖቹ። ለምን? እግዚአብሔር የሚታየው፣ እግዚአብሔር የሚታወቀው፣ እግዚአብሔር የሚሰማው በቃሉ አማካኝነት ብቻ ነው። ከቃሉ ውጪ እግዚአብሔር የለም። እግዚአብሔር ያለው በቃሉ ውስጥ ነው። ስለዚህ የምናድግበት ዘመን፣ እግዚአብሔር የሰጠንን የምንወርስበት ዘመን፣ የኛ የምናደርግበት ዘመን አሁን ነው። ነገር ግን በምን ይጀምራል? ኢያሱ ምዕራፍ 1:7 አንብቡት። በሱ አሰላስሉ እስቲ። በሱ ጀምሩ። እሱ ምን ይላል? እግዚአብሔርን ወዳለሁ ካልክ ትእዛዙን ፈጽም። ትእዛዙን ለመፈጸም የምትችለው ደግሞ በምንድን ነው? ቃሉን በማንበብ፣ ቃሉን በማሰላሰል፣ ቃሉን በመናገር፣ ቃሉን በማመን በሱን ትመስላለህ። የዛን ጊዜ የምትሰራው ሁሉ ይከናወንልሃል። እግዚአብሔር ካንተ ጋር ይሆናል። ፍሬህ የበዛ ይሆናል። ስለዚህ በዚህ እንጀምር። ካሁን በኋላ ወገኖቼ ለውጥ ምንፈልግ፣ የእግዚአብሔር ነገር የኛ እንዲሆን ምንፈልግ ሰዎች ከሆነን ለቃሉ ትኩረት እንስጥ እና ነገ ከምን እንጀምራለን? ከኢያሱ ምዕራፍ 1 ቁጥር 7 እና 8 እናሰላስል። ያኔ ህይወታችን እየተለወጠ እግዚአብሔርን እያመንን ቃሉን እያመንን እንሄዳለን። ራሶቻችን ዝቅ አድርገን እንጸልያለን። እስቲ በጸሎት ላይ እንዳለን እኔ ህይወቴን ለክርስቶስ መስጠት ፈልጋለሁ ጸልይልኝ የሚል ሰው እጁን ያሳየኝ። አንድ ሰው ካለ ለመጀመሪያ ጊዜ የመጣ እኔ ህይወቱን እንደዚህ ሙሉ ለሙሉ ያልሰጠ እስከ ዛሬ ድረስ ህይወቴን መስጠት ፈልጋለሁ ጸልይልኝ የሚል ካለ እጁን ያሳየኝ። አጭር ጸሎት ባለበት ስፍራ ጸልይለታለሁ። አላችሁ እንደዚህ አይነት ሰዎች? እሺ፣ ሁላችንም እንቆማለን። እጆቻችንን እናነሳለን። እግዚአብሔር አምላክ ሆይ በናዝሬቱ በጌታ በኢየሱስ ስም ለሕዝብ ማስተዋልን እየሰጠ ስላለህ አመሰግናለሁ። ሕዝብ ከቃል ጋር አይጣበቅ። ያንተ ቃል ማርና ወተት ነው ይላል መጽሐፍ ቅዱስ። እንደ ማርና እንደ ወለል ይጣፍጣቸው፣ እንደ ወተት ይጣፍጣቸው። እግዚአብሔር ሆይ እነሆ ከቃል ምንም ነገር አይለያቸው። ንግግራቸው ሁሉ እንደ ቃል ይሁን። በቃል ፍቅር ስጣቸው።
ለቃልህ ጌታ እግዚአብሔር አክብሮት ስጣቸው። አንተን በቃል ውስጥ እንዲያውቁ እርዳቸው። መውጣታቸው ይባረክ፣ መግባታቸው ይባረክ። በሞገስ ባርካቸው። አንተን በማወቅ ባርካቸው። በሕይወታቸው ሁሉ የተባረኩ ይሁን። በጤንነት የተባረኩ ይሁኑ። በገንዘብ የተባረኩ ይሁኑ። በኑሯቸው ይባረኩ። በልጆቻቸው በልጆቻቸው ይባረኩ። ዘመናቸው የተባረከ ይሁን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላምንም ይስጣችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ። ሕዝቡም አለ በጌታ ሰላም አንድ ሰው ሰላም ብለን ይሄድ።